ሰላም ሰላም ለእናንተ ይሁን። ዛሬ እንግዲህ ድንቅ ትምህርት ይዤላችሁ መጥቻለሁ። ማለት እኔ የተወሰነ ነገር እላችሁና በጣም ልቤን ተች ያረገኝ ትምህርት አለ። እሱን እንግዲህ አቀርብላችኋለሁ ማለት ነው። ምንድነው ርዕሱ? ሌሊት ከ9 ሰዓት እስከ 11 ሰዓት ላይ ሰዎች ክርስቲያኖች በሚጸልዩበት ሰዓት ከእግዚአብሔር ዘንድ በጣም ትላልቅ በረከቶችን የማግኘት ሰፊ ቻንስ አላቸው እና ያንን ቻንስ ቅዱሳን መጠቀም አለባቸው። በዛ ሰዓት ላይ እንኳን ክርስቲያኖች በዲያብሎስ ስር ያሉት ራሱ ሀብታቸውን ምናቸውን በዲያብሎስ አማካኝነት ያገኙ ሰዎች ሌሊት ላይ ነው ስራቸውን የሚሰሩት። ሌሊት ላይ ዲያብሎስ ይሄን አድርጉ ሲላቸው ያደርጋሉ። አመር ላይ እንከባልላሉ። ምን ይላሉ? ሰው ቤት እየሄዱ የሆነ ነገር ይጥላሉ። በቃ አለ አይደል? በቃ እሱ በሚያዛቸው እንትን ስር ይሆናሉ። ነገር ግን በመጽሐፍ ቅዱስ ላይ ደግሞ እኛ ክርስቲያኖች ሌሊት ላይ ተነስተን በምንጸልይበት ሰዓት ዴቭል እኛ በሌሊት ተነስተን በመጸለያችን ብቻ የኛን በረከት ሊነካብን አይችልም። ጭራሽ እኛ ያን ሰዓት በአግባቡ በመጠቀማችን ምክንያት እግዚአብሔር ያዘጋጀልንን በረከቶች እንቀበላለን። ሌላው ነገር ደግሞ በተምችና በኩብኩባ የተበሉብንን ዓመታቶች እናስመልሳለን። በሕይወታችን ስኬት ወደኛ ይመጣል። የምንይዘው ነገር ሁሉ ይትረፈረፋል። መቼ? ከ9 ሰዓት እስከ 11 ሰዓት ስንጸልይ እነዚህ ነገሮች በሕይወታችን ላይ ሁሌ ይሆናል። ስለዚህ ዘወትር በእነዚህ ሰዓታት ላይ ተነስተን መጸለይ አለብን። መጸለይ፣ በልሳን መጸለይ፣ እግዚአብሔርን ማመስገን፣ የዲያብሎስን ዲመኒክን ስራ ማፍረስ። ከዛን ከጸለይን በኋላ ለተወሰኑ ደቂቃዎች ወይም ሰዓት ዝም እንላለን። ዝም ስንል ከእግዚአብሔር ዘንድ መለኮታዊ መልሶች እንቀበላለን። ዝም እንላለን። ዝም ብለን ተንበርክከን የሚሆን ብቻ ዝም እንላለን። በዝምታ ውስጥ እግዚአብሔር ይናገራል። ስለዚህ ጸልየን በቃ ጨረስኩ ብለን መተኛት ሳይሆን ቁጭ ብለን ተንበርክከንም ቢሆን መስማት፣ ዝም ብለን እግዚአብሔር አውሎ ነፋሱ እንትን ሲል ምን ሲል ዝም አለ። በኋላ ላይ ዝምታ ሲሆን ያኔ መናገር ጀመረ። ስለዚህ ዝም እንላለን። በዝምታ ውስጥ እግዚአብሔር ይናገራል። ስለዚህ ሌሊት ላይ በደንብ መጸለይ አለብን። ያችን ቻንስ መጠቀም አለብን። በደንብ የዲያብሎስን ስራ ማፍረስ፣ ስራውን ማፍረስ፣ አጀንዳውን ማፍረስ፣ እቅዱን ሌሊት ተነስተን በመጸለያችን ብቻ በላያችን ላይ ጥበቃን እያዘዝን ነው። መላእክት ያዙልናል። በመንፈስ ዓለም ላይ ብርቱ የሆነ ሰው በሚታየው ዓለም ላይ ገዢ ነው የሚሆነው። እንኳን ሰዎች አጋንንቶች ራሱ ይገዙለታል፣ ይታዘዙለታል። እሱ ላይ ምንም ፓወር አይኖራቸው። የሚገርመው ነገር ኤልያስ ቁጭ ብሎ ተራራው ላይ ማለት ነው ከኤልዛቤል ተሸሽጎ ቁጭ ብሎ ነበር። በኋላ ላይ እሱ ቁጭ ብሏል። በመንፈስ ላይ ያለ ሰው ነው። በመንፈስ ዓለም ላይ ፓወር ያለው ሰው ነው። እሱ ቁጭ ብሎ ግን ቁራ እያመጣ የመገበው ነበር። አዳም እኮ ጥረህ ግረህ ብላን የተባለው ነገር ግን ከዛ ቤቱ ግን በመንፈስ ዓለም ላይ ያለ ግን ወደዚህ ምድር ማለት ከዛ ከእግዚአብሔር ዓለም ሳይወጣ በፊት ግን ብላ ነበር የተባለው። በቃ ኦልሬዲ እግዚአብሔር ስራውን ስለሰራ ብላ ነበር የተባለው። ግን በኃጢአት ከወደቀ በኋላ ወደ ስጋዊ ከሆነ በኋላ ጥረህ ግረህ ብላ ተባለ እና በመንፈስ ያለ ሰው እኔ ስራን እየከለከልኩ አይደለም፣ ግን በመንፈስ ያለ ሰው ጥሮ ግሮ ሳይሆን በመንፈስ ስለሆነ ብቻ ነገሮች ሁሉ ይታዘዙለታል።
የሆነ ነገር ጀምሮ ስኬት በስኬት ይሆናል። ስለዚህ በመንፈስ እንሆን። በመንፈስ የሆነ ሰው ያችን ከ9 እስከ 11 ሰዓት ያለውን ታይም ይጠቀማል። በመንፈስ እንሆን። በመንፈስ እንሆን። እግዚአብሔር የተመሰገነ ይሁን። ዲያብሎስን ደግሞ መቃወም አለብን። ዲያብሎስን ተቃውሞ ከእናንተ ይሸሻል የሚለው ኦልሬዲ ንቦች፣ ዝንቦች ቆሻሻ ነገር እንትን ሲሉ ግር ብለው ያርፋል። ከዛም በኋላ የሚፈልጉትን እንትን ለመጠቀም ሌላ እንዳለ ግር ብሎ የሸፈኑትና የተሸፈነው ነገር አይታይም። በኋላ ላይ ግን እነሱ እዛ ላይ አርፎ እኮ የዛኛውን ነገር እየመጠመጡት ነው፣ እንትን ምንድን ነው እየወሰዱት ነው። ነገር ግን ልክ ሲባረሩ ግን ወዲያውኑ ይጠፋሉ። ስለዚህ ዴቭል በእኛ ላይ በቅዱሳን ላይ የሚያርፈው ቅዱሳን ወዶ አይደለም፣ የእነሱን በረከት ቅዱሳን እንዳይጠቀሙ ነው። እንዳይጠቀሙ ታይማቸውን ይበላል፣ ጊዜያቸውን ይበላል፣ ተስፋቸውን ለመያዝ ይሞክራል፣ በእግዚአብሔር ላይ እንዲያጉረመርሙ ያደርጋል። አያችሁ፣ በማረፉ ብቻ። ስለዚህ እኛ ተግተን በጌታ በኢየሱስ ስም ብለን በዚህ በአሳቻ ሰዓት ላይ ስንጸልይ ዴቭል ይሸሻል። ሌሊቷን ፏ አድርገን ከጸለይን ቀን በሰላም እንውላለን። ኢየሱስ ጌታ ነው። ስለዚህ በደንብ ቅዱሳን ይችን ታይም በደንብ መጠቀም አለብን። እግዚአብሔር የተመሰገነ ይሁን። ስለዚህ ከእግዚአብሔር ዘንድ የተለቀቀላችሁን በረከት የምትቀበሉበት አሳቻና ሳይለንት ታይም የምትባለው ከ9 እስከ 10 ሰዓት ስለሆነ ያችን ሰዓት እንድትጠቀሙ ስል ቅዱሳን ላሳስባችሁ ፈልጋለሁ። ቀጣዩን ትምህርት እንግዲህ ተከታተሉ። በጣም ወሳኝ ትምህርት ነው፣ እንድትከታተሉ ጋበዝኳችሁ። ይህን እንግዲህ ሌሎች እንዲደርሳቸው ኮፒ ሊንክ ሼር በማድረግ ለሌሎች ቅዱሳን አድርሱ። የዚህም ቻናል ቤተሰቦችን እናንተም ቤተሰብ በመሆን ሌሎችም ፋሚሊ እንዲሆኑ እንድትጋብዙ ለማሳሰብ ፈልጋለሁ። አሁን ቀጥታ ወደ ትምህርቱ እንሄዳለን። በ9ና በ11 ሰዓት መካከል ከነቃችሁ እነዚህን 3 ነገሮች አድርጉ። ብዙ ጊዜ ራሳችሁን በሌሊት ነቅታችሁ ታገኙታላችሁ? አንዳንድ ጊዜስ ለምን ተመልሳችሁ መተኛት እንዳቃታችሁ አስባችሁ አታውቁም? ምናልባትም ይህ ሊፈጠርባችሁ የቻለው በእግዚአብሔር ከተመረጡት ውስጥ አንዱ ስለሆናችሁ ይሆናል። ይህንን ቪዲዮ እስከ መጨረሻው ከተመለከታችሁም በዚህ ሰዓት ስትነሱ ምን ማድረግ እንዳለባችሁና ከዚህ ልዩ ሰዓት ጋር ምን መጠቀም እንደምትችሉ ትማራላችሁ። ሲኤስ ሉዊስ በአንድ ወቅት እንደተናገረው እግዚአብሔር በደስታዎቻችን ውስጥ ያንሾካሹካል፣ በሕሊናችን ውስጥ ይናገራል፣ ነገር ግን በስቃያችን ውስጥ ይጮሃል። ይህም መስማት የተሳነውን ዓለም የሚያነቃበት መንገዱ ነው። ምናልባትም እነዚህ የሌሊት ቅስቀሳዎቹ እናንተን ጥልቅ ለሆኑ ጉዳዮች የሚቀሰቅስበት መንገድ ሊሆን ይችላል። ወደዚህ ቻናል ስትመጡ ለመጀመሪያ ጊዜ ከሆነ እባክዎ ሰብስክራይብ ማድረጉን አይርሱ። በእያንዳንዱ ሌሊት በተመሳሳይ ሰዓት በተለይም በ9ና በ11 ሰዓት መካከል የምትነቁ ከሆነ ይህ አጋጣሚ አይደለም። ምናልባትም በእንቅልፍ ማጣት በሽታ እየተሰቃያችሁ ያላችሁ ቢመስላችሁም ነገር ግን በፍጹም የእንቅልፍ በሽታ የለባችሁም። ይልቁንም አንድ ልዩ የሆነ መንፈሳዊ ጉዳይ በመካሄድ ላይ ነው። እግዚአብሔር እናንተን ከተመረጡት ውስጥ እንደ አንዱ ሊያገኛችሁ እየሞከረ ነው። ስለዚህም እንቅልፍ ስለማጣታችሁ ከመጨነቅ ይልቅ እግዚአብሔር በዚህ ሰዓት ሊያነቃችሁ የፈለገበትን ምክንያት አድምጡ። እግዚአብሔር ያለ እርሱ መገኘት ሰላምና ደስታን ሊሰጠን አይችልም። እንደዚያ የሚባል ነገር የለም። እነዚህ ቅስፈቶች ምናልባትም በእርሱ ውስጥ ሰላምን እንድታገኙ የቀረቡ ግብዣዎች ሊሆኑ ይችላሉ። በሌሊት ውስጥ ከ9 እስከ 11 ሰዓት ያሉት ጨምሮ ሌሎችም የጸሎትና መንፈሳዊ ሰዓታት ይገኛሉ። ከ9 እስከ 11 ያለው ሰዓትም አራተኛው አሊያም የመጨረሻው ሰዓት ተብሎ የሚጠራ ሲሆን ይህም ሰዓት ወሳኝ ሊሆን የቻለው የጉብኝት ሰዓት በመሆኑ ነው። ይህ ሰዓት እግዚአብሔር ለእርሱ የተመረጡትን በመላእክት አገልግሎት የሚጎበኝበት ሰዓት ነው። በዚህ አራተኛው የጸሎት ሰዓት የእናንተንና የቀጣዩን ትውልድ ሕይወት የሚቀይሩ ጉብኝቶችን ልታገኙ ትችላላችሁ። ይህንንም በመጽሐፍ ቅዱስ ውስጥ መመልከት የምትችሉ ሲሆን
በዘፍጥረት 32:26 እንዲህ ተብሎ ተጽፏል። እንዲህም አለው፣ ሊነጋጋ አቀላልቷልና ልቀቀኝ፣ እርሱም ካልባረከኝ አልለቅህም አለው። ይህም የያዕቆብ ጉብኝት ሕይወቱን ለዘላለሙ የቀየረ ነበር። በማርቆስ ወንጌል ምዕራፍ 6 ከቁጥር 48 ጌታ ኢየሱስ ክርስቶስ ከማዕበል ጋር እየታገሉ የነበሩትን ደቀ መዛሙርቶቹን ለመገናኘት በውኃ ላይ ተራምዷል። በድጋሚም በአራተኛው የጸሎት ሰዓት የእግዚአብሔር በረከትና ጣልቃ ገብነት ስልታዊ ቅስፈቶች በተደጋጋሚ ተፈጥረዋል። እግዚአብሔር ልክ እንደ ያዕቆብና ደቀ መዛሙርቱ ሁሉ የተመረጣችሁትን እናንተን መጎብኘት ይፈልጋል። አሁን የዚህን ሰዓት ጥቅም ከተመለከታችሁ ዘንድ እግዚአብሔር ምን እንድታደርጉ ይፈልግ ይሆን? ራሳችሁን መልሶ እንቅልፍ እንዲወስዳችሁ ማስገደድ የለባችሁም። እግዚአብሔር በሕይወታችሁ ውስጥ ታላላቅ ነገሮችን ሊሰራ በመሆኑ እነዚህን የጉብኝት ቅስፈቶች እንድትጠቀሙባቸው ይፈልጋል። እግዚአብሔር ከ9 እስከ 11 ሰዓት መካከል ስትነቁ እነዚህ 3 ነገሮች እንድታደርጉ ይፈልጋል። በጠላታችሁ ላይ በርትታችሁ ጸልዩ። ጠላት እግዚአብሔር የሚያደርጋቸውን መልካም ነገሮች በሙሉ በመቃወም ይታወቃል። እግዚአብሔር አራተኛውን የጸሎት ሰዓት ሕዝቡን ለመጎብኘት እንደሚጠቀመው ሁሉ ሰይጣንና አጋሮቹም ይህንን ሰዓት እግዚአብሔር በእናንተ ሕይወት ውስጥ እየሰራ ያለውን መልካም ነገሮች ለማጥፋት ይጠቀምበታል። ይህ ሰዓት በተጨማሪም በሰይጣናዊ ተግባራት የሚታወቅ ሲሆን ከሌሊቱ 9 ሰዓትም የሰይጣን ሰዓት በመባል ይታወቃል። አንዳንድ ጊዜ ቀናችሁ ሁሉ መጥፎ አቅጣጫን የሚይዘው በዚህ ሰዓት በጠላት ከሚዘራው ክፉ ዘር የተነሳ ነው። ኢየሱስም በማቴዎስ ወንጌል ምዕራፍ 13 ከቁጥር 25 ሰዎቹ ሲተኙ ግን ጠላቱ መጣና በስንዴው መካከል እንክርዳድን ዘርቶ ሄደ በማለት ይህንን የሚደግፍ ቃል አንስቷል። እግዚአብሔር በዚህ ሰዓት ደጋግሞ የሚቀሰቅሳችሁም ንቁ እንድትሆኑና ግዛታችሁን ከጠላት እንድትከላከሉ ነው። አስታውሱ፣ የውጊያ መሳሪያችሁ የጠላት ምሽጎችን ያፈርሱ ዘንድ ኃይል ያላቸው እንጂ ሥጋዊ አይደለም። ነገር ግን ጥሩ መሳሪያ እያላችሁ ለመጠቀም ፈቃደኛ ካልሆናችሁ ምን አይነት ጠቀሜታ ሊኖረው ይችላል? ከነዚህ ውጊያ መሳሪያዎቻችሁ መካከል አንዱም የሌሊት ጸሎት ነው። እግዚአብሔር የሚቀሰቅሳችሁ ከጠላታችሁ ቀድማችሁ እንድትታጠቁ ነው። እግዚአብሔር ጠባቂ ትሆኑ ዘንድ የመረጣችሁ ለራሳችሁ ብቻ ሳይሆን ከምትወዷቸውም ጭምር ነው። የእግዚአብሔር ቃልም በሕዝቅኤል 33:6 ላይ ጉበኛው ግን ሰይፍ ሲመጣ ቢያይ መለከቱንም ባይነፋ ሕዝቡንም ባያስጠነቅቅ ሰይፍም መጥቶ አንድ ሰው ከእርሱ ቢወስድ እርሱ በኃጢአቱ ተወስዷል፣ ደሙን ግን ከጉበኛው እጅ እፈልጋለሁ ሲል ይናገራል። እግዚአብሔር በአራተኛው ጸሎት ሰዓት እንድትነሱ ካነሳሳችሁ የሌሎች ሕይወት አደጋ ላይ በመሆኑ ምላሽ መስጠት ይኖርባችኋል። የሌሎችን ሕይወት የመጠበቅ ኃላፊነት ተሸክማችኋል። እናም መተኛት የለባችሁም። ከዚህ በተጨማሪ ግን ሰይጣን ብዙውን ጊዜ ተጋላጭ በሆናችሁበትና እንቅልፍ ውስጥ በሆናችሁባቸው ጊዜያት የእግዚአብሔርን በረከት እንዳትቀበሉ ከመቃወም ባለፈ እግዚአብሔር ያስቀመጠላችሁን መልካም ነገሮች ለማጥፋት ይሻል። ይህንንም ለመቃወም በርትታችሁ መጸለይና በመንፈሳዊ ውጊያ ውስጥ መሳተፍ ይኖርባችኋል። ከእግዚአብሔር ዓላማ ሊያሰናክሏችሁ የሚሞክሩ ነገሮችን በሙሉ በመከላከል ንቁ ሁኑ። በተጨማሪም እግዚአብሔር በትኩረት እንድትጸልዩ በመፈለጉ ከመንቃታችሁ በፊት ሕልሞቻችሁን ማስታወስ አስፈላጊ ነው። ምክንያቱም እንደ እርሱ ፍቃድ እንድትጸልዩ ይፈልጋልና። ሕልሞቻችሁን ማስታወስ እግዚአብሔርን የምታወሩበትን ሐሳብ ለማወቅ ይረዳችኋል። በተጨማሪም የውዳሴን ባህል አዳብሩ። እግዚአብሔር ለአዲስ ቀንና በሕይወታችሁ ስላለው ቃል ኪዳን አመስግኑ። እናንተን ጠባቂ አድርጎ በመምረጡና በሰይጣን ሥራ ላይ ስለሰጣችሁ ሥልጣን አመስግኑት። ከእግዚአብሔር ጋር ጊዜ አሳልፉ። ከ9 እስከ 11 ሰዓት መካከል ከነቃችሁ ይህንን ሰዓት ከእግዚአብሔር ጋር ኅብረት ለማድረግ ተጠቀሙት። አስታውሱ፣ በጸሎት ሰዓታችሁ ውስጥ ናችሁ። ይህ ጸሎት ሰዓትም አካባቢያችሁ ሁሉ የተረጋጋና ጸጥ ያለ በመሆኑ መንፈሳችሁ የሚነቃቃበት ሰዓት ሲሆን እግዚአብሔርም በእነዚህ አይነት ሰዓታት ማናገር ይወዳል። ይህ ማለት በሌሎች ሰዓታት አያወራም ማለት አይደለም። እግዚአብሔር ሁልጊዜም በመናገር ላይ ነው። ነገር ግን በእነዚህ የጸሎት ሰዓታት ሲናገር ልዩ የሆኑ ትእዛዛትን ያስተላልፋል። መጽሐፈ ኢዮብ 33 ከቁጥር 14 እስከ 15 ሲናገር እግዚአብሔር በአንድም መንገድ በሌላም ይናገራል፣ ሰው ግን አያስተውለውም። በሕልም በሌሊት ራእይ አፍላ እንቅልፍ በሰዎች ላይ ሲወድቅ በአልጋ ላይ ተኝተው ሳሉ ይለናል። እግዚአብሔር
እናንተን ከመናገር በተጨማሪም ጥልቅ ትእዛዛትን በመንፈሳችሁ ውስጥ ያስቀምጣል። እነዚህን ትእዛዛት በተመስጦ ካላሰላሰላችሁ በቀር መፍታት አትችሉም። ለማሰላሰል ሙሉ በሙሉ ትኩረታችሁን መስጠት ያስፈልጋችኋል። የግድ ከአልጋ መውጣት አይጠበቅባችሁም። በመተኛት አሊያም በመቀመጥ ለእግዚአብሔር መገኘት ዕውቅናን ስጡ። እርሱን በምታናግሩበት ወቅትም ሌሎችን ተግባራት ማድረግ አያስፈልጋችሁም። በምታሰላስሉበት ወቅትም እግዚአብሔር እንድታደርጉለት ስለሚፈልጋቸው ልዩ ልዩ ነገሮች እንዲያናግራችሁ ጠይቁት። በዚህ ወቅት ነገሮችን ማድመጥ እና የእግዚአብሔርን ድምፅ መስማት ትጀምራላችሁ። እርሱን ምናልባትም ስለ ራሳችሁ፣ ስለ ገንዘባችሁና ስለምትወዷቸው ሰዎች ትእዛዛትን ሊሰጣችሁ ይችላል። በተጨማሪም በሀገራችሁና በአካባቢያችሁ ወደፊት ስለሚፈጠሩ ነገሮች ያሳውቃችኋል። በጸጥታ ውስጥ ስትቀመጡ በመንፈሳዊ ግዛትና በዙሪያችሁ እየተካሄዱ ያሉትን ነገሮች መረዳት ትጀምራላችሁ። ከድምፁ የሚወጡትን ትእዛዛት በሚገባ ትረዳላችሁ። መንፈሳችሁም ከእግዚአብሔር ጋር ኅብረት ማድረግ ሲጀምር ያለማችኋቸውን ህልሞች ፍቺና ምን ማድረግ እንዳለባችሁ መረዳት ትጀምራላችሁ። እግዚአብሔር በእነዚህ ሰዓታት ሊሰጣችሁ የሚችለው ሌላኛው ስጦታ አዳዲስ ሐሳብ ነው። እግዚአብሔር እስከ ዛሬ ድረስ ለመፍታት ስትሞክሯቸው ለነበሯቸው ችግሮች መፍትሄን ይሰጣችኋል። ይህም የመለኮት መነሳሳት ከስራችሁ የሚመነጭበት ጊዜ በመሆኑ ሊያመልጣችሁ አይገባም። የማርቆስ ወንጌል ምዕራፍ 1 ከቁጥር 35 ኢየሱስ ገና ሳይነጋ ጨለማ ሳለ እንደነቃ የሚናገር ሲሆን መጽሐፍ ቅዱስም ኢየሱስ ለመጸለይ የተነጠለ ቦታን እንደፈለገ ይናገራል። ኢየሱስ ይህንን ያደረገው ከእግዚአብሔር ጋር ዳግም ለመገናኘትና በዚያን ቀን ምን ማድረግ እንዳለበት አዳዲስ ሐሳቦችን ለመቀበል ነው። ምንም እንኳን ቀኑን ሙሉ በሥራ ተወጥሮ ቢያሳልፍም በሌሊትና ከንጋት በፊት እግዚአብሔርን በማናገር ያሳልፍ ነበር። ይህም በምድር ላይ በነበረበት ወቅት ለምን ሐሳብና ኃይል አጥሮት እንደማያውቅ የሚያስረዳ ነው። እናንተም ይህንን ብታደርጉ እግዚአብሔር እናንተን ማደሱን ይቀጥላል። ይህ አራተኛው የጸሎት ሰዓት ከእግዚአብሔር ጋር የምታደርጉት ጉዞ የመንፈሳዊ ንቃት ሰዓት ነው። ዘወትር እግዚአብሔርን ለማናገር በምትነቁበት ጊዜ በግንኙነታችሁ ውስጥ የተከፈተ ሰማይ ይሰማችኋል። ይሁን እንጂ በምታሰላስሉበት ወቅት ሐሳባችሁን ጨምሮ እግዚአብሔር የተናገረውን ነገር በሙሉ በጽሑፍ ማስፈር ይኖርባችኋል። በተጨማሪም ስለሚያሳስባችሁ ነገር በሙሉ በመጠየቅ ምላሽ እስኪሰጣችሁ ድረስ በትዕግስት መጠበቅ ትችላላችሁ። ሲኤስ ሉዊስ በብልሃት በመቃኘት እኛ ነን ብለን የምናምነውን ነገር ነን በማለት ተናግሯል። ለዚህ ልዩ ሰዓት የተመረጣችሁ መሆናችሁን በማመን በሕይወታችሁ ካለው የእግዚአብሔር ዕቅድ ጋር ራሳችሁን ማጣመር ትችላላችሁ። አንደበታችሁ ላይ ኃይል አለ። ቀናችሁን አናግሩት። መጽሐፍ ቅዱስ ሞትና ሕይወት በአንደበታችን ኃይል ላይ እንዳለ ይናገራል። ስለዚህም በራሳችሁ ላይ ሕይወትን፣ ልባችሁን በሚያስጨንቀውም ላይ ሞትን ማወጅ ትችላላችሁ። ነገር ግን በሚያሳዝን ሁኔታ ብዙ ክርስቲያኖች ይህ ዕድል እንዲያመልጣቸውን በማድረግ ሰይጣን እንዲያጠቃቸው ዕድል ይሰጣሉ። እናንተ ይህ እንዲሆንባችሁ መፍቀድ የለባችሁም። የአንደበታችሁን ኃይል ቀናችሁን ለማናገርና ለመቅረስ ተጠቀሙት። እናም ይህንን ለማድረግ ምርጡ ሰዓት ከ9 እስከ 11 ሰዓት ነው። ጠላት ተኝታችሁ ሳለ የዘራው መጥፎ ዘር ከነቃችሁ በኋላ በቃላችሁ አዲስ የበረከትን ዘር መስራት ጀምሩ። ትንቢታዊ አዋጆችን በማውጣት በቀናችሁ ላይ የእግዚአብሔርን ቃል አውጁ። በማንኛውም የጠላት ሟርትና ድግምት ላይ በቃላችሁ ድልን አውጁ። ምድሪቷ ለእናንተ በጎ እንድትሰራ ማዘዝ ትችላላችሁ። በመጽሐፈ ኢያሱ ምዕራፍ 10 ከ12 እስከ 13 እስራኤላውያን አሞራውያንን በሚዋጉበት ጊዜ ኢያሱ ፀሐይና ጨረቃ እንዲቆሙ ተናግሮ ነበር። እነዚህም አካላት ታዘዙ። ፀሐይዋ ቀኑን ሙሉ ካበራች በኋላ በመጨረሻም ጠላቶቻቸውን ባሸነፈች ጊዜ ጠለቀች። አራተኛው የጸሎት ሰዓት በቀናችሁ ውስጥ ያሉትን ተግባራት እንደገና የምትገነቡበት ሰዓት ነው። ከዚያም ኤልያስ ለ3 ዓመታት ከ6 ወር እንዳደረገው ዝናብን መክታት ትችላላችሁ። እወጃችሁ እንዲህ ያህል ኃያል ሊሆን የቻለው እግዚአብሔር የምትናገሩትን ቃላት ስለሚያከብር ነው። አሁን በእግዚአብሔር ዘንድ ያላችሁን ቦታና ይህንን የመገናኘት ቅስፈት እንዴት መጠቀም እንዳለባችሁ ማወቅ ይኖርባችኋል። እግዚአብሔርን የሚያከብር ሕይወት ኑሩ። ኃጢአት በሰራችሁ ቁጥር የሥጋችሁን ሥራ የምታከብሩ ሲሆን መንፈሳችሁም ያለውን አቅም ያጣል። መንፈሳችሁም በሚሞትበት ጊዜ እንደ ሌላው ጊዜ የእግዚአብሔርን ቅስቀሳ መረዳት አይችልም። ስለዚህም በመንፈስ በንቃት መኖርና ከእግዚአብሔር ጋር ያላችሁን ግንኙነት ከሚረብሽ ነገር ሁሉ ራሳችሁን ማላቀቅ ይኖርባችኋል።
መንፈሳችሁን ከምትገነቡበት መንገዶች ውስጥ አንዱ በመንፈስ ቅዱስ መጸለይ ሲሆን ይህም መንፈሳችሁን በማነቃቃት በማንኛውም ወቅት እግዚአብሔር ለሚናገረው ነገር ንቁ እንድትሆኑ ያደርጋል። በተጨማሪም የአምልኮ መዝሙሮችን በማዳመጥ መንፈሳችሁን መመገብ ትችላላችሁ። በዕለት ተዕለት ኑሯችሁ ውስጥ በመኪናችሁ ውስጥ በጠዋት ወደ ሱቅ ስትሄዱ አሊያም በካፌ ውስጥ ድምፁን ቀንሳችሁ እነዚያን መዝሙሮች አድምጡ። ይህም ከእግዚአብሔር ጋር አብሮ መጓዝ ለማዳበር ለምትሰጡት ትኩረት ባላንስ ይፈጥራል። ይህንንም ሰዓት መንፈሳዊ ግቦችን ለማስቀመጥና እግዚአብሔር ለእናንተ ካለው ዕቅድ ጋር አብረው የሚሄዱ ህልሞችን ለማለም ተጠቀሙበት። ነቅታችሁ ስትቆዩ እግዚአብሔር ድምፁን ታውቁ ዘንድ ጆሮአችሁን እንዲከፍት ጠይቁት። እግዚአብሔር እየተናገረ ሊሆን ቢችልም እናንተ ግን ልትሰሙ አትችሉም። እግዚአብሔር እናንተን በግልጽ ከማውራቱ በፊት ከእርሱ ጋር ኅብረት ለማድረግ ያላችሁን ፍላጎት መመልከት ይፈልጋል። ተቀምጣችሁ ድምፁን ለመስማት በምትጠባበቁበት ወቅት ሌሎች ሐሳቦች አይምሯችሁን እንዳይሞሉ ተጠንቀቁ። የትኩረትን ጥበብ ተማሩ። አይምሯችሁ በሌሎች ሐሳቦች ከተወጠረ የእግዚአብሔርን ድምፅ ለይቶ ማድመጥ ሊሳናችሁ ይችላል። እግዚአብሔር በአንደኛ ሳሙኤል ምዕራፍ 3 ከቁጥር 9 እስከ 11 ሳሙኤልን ለማውራት ቢሞክርም ሳሙኤል ግን እግዚአብሔር መሆኑን ሊያውቅ ባለመቻሉ ኤሊን ለማግኘት መሄዱን ቀጠለ። ኤሊም ሳሙኤልን እያናገረው የነበረው እግዚአብሔር መሆኑን በተረዳ ጊዜ ሄዶ እንዲተኛና በቀጣይ እግዚአብሔርን ድምፅ በሰማ ጊዜ እንዲመለስ እንዲሁም እግዚአብሔር እንዲያናገረው እንዲጠይቅ ነገረው። እግዚአብሔር በድጋሚ በጠራውና ሳሙኤልን በመለሰለት ጊዜ እግዚአብሔር በእስራኤል ላይ ስለሚያመጣው ታላቅ ኃይለኛ መነቃቃት ነገረው። እግዚአብሔር ማስተላለፍ ስለሚፈልገው ማንኛውም አይነት መረጃ ሊያናግራችሁ ይችላል። እናንተም ከእግዚአብሔር ድምፅና እናንተን ለማውራት ከሚሞክረው መንገድ ጋር በመተዋወቅ ለእነዚህ ትኩረት መስጠት ልትማሩ ይገባል። በምታሰላስሉ ቁጥር በዚህ የጸሎት ሰዓት የእግዚአብሔርን ቃል ለማጥናት ጊዜ መውሰድ አለባችሁ። በእርሱ ላይ ትኩረት ባደረጋችሁም ቁጥር የእናንተን ትኩረት ሊጠራበት የሚችልባቸው የመጽሐፍ ቅዱስ ጥቅሶች አድምጡ። መጽሐፍ ቅዱሳችሁን ገልጣችሁ ማሰላሰል ጀምሩ። እግዚአብሔርንም ስላልገባችሁ ነገሮች ከመጽሐፍ ቅዱስ ጥቅሶች ጥያቄ በማንሳት ጠይቁት። በምታሰላስሉበትም ወቅት እግዚአብሔር ያሳያችሁን ህልም ወይም ራእይ ካስታወሳችሁ ወዲያው ጻፉት። የምታስታውሱትን ነገር መጻፍ የእግዚአብሔርን ትእዛዝ ለመጠበቅና ምናልባትም ያዘዛችሁን ነገር በረሳችሁ ጊዜ ወደ ኋላ ተመልሳችሁ እንድታረጋግጡ ይረዳችኋል። በተጨማሪም በጻፋችሁት ነገር ውስጥ የገባላችሁን ቃል ለመጠበቁ እንደማረጋገጫ ይሆናል። ይህ ጽሑፍ እግዚአብሔር ወደፊት እንደማይተዋችሁ የምታውቁበት የብርታታችሁ ምንጭ ሊሆን ይችላል። አንዳች ፈተናም እምነታችሁን ሊፈትን በመጣ ጊዜም ምን ያክል መቆየትና መጸለይ እንዳለባችሁ መጠየቅ ይኖርባችኋል። ስትጸልዩ ምላሽ ሊመጣ የቻለው በጥያቄያችሁ መሰረት መሆኑን መንፈስ ቅዱስ ያረጋግጥላችኋል። ይህም ማለት በምላሾቻችሁ እርግጠኛ እስክትሆኑ ድረስ ጸሎታችሁን መቀጠል አለባችሁ። ምናልባትም ለረጅም ሰዓት መጸለይ ይኖርባችኋል። እግዚአብሔርም በ10 ወይም በ30 ደቂቃ ውስጥ ምላሽ ሊሰጣችሁ ይችላል። ምላሻችሁን ስትሰሙ ወደ መኝታችሁ መመለስ አሊያም ለቀጣይ ቀን መዘጋጀት ትችላላችሁ። እግዚአብሔር ስለ ሌሎች ሰዎች አንድን ነገር ከነገራችሁ ልትጸልዩላቸው ወይም ልትማልዱላቸው ይገባል። ይህ ለእነርሱ የመጣ የእግዚአብሔር ትእዛዝ ከሆነም ይህንን መልእክት እንዴት እንደምትነግሯቸው እንዲያሳውቃችሁ መንፈስ ቅዱስን ጠይቁት። አንዳንድ ትእዛዝ ውስብስብ በመሆናቸው እግዚአብሔር ስለ እነሱ የተናገራቸውን በምትነግሩበት ሰዓት እንዳታስፈራሯቸው ተጠንቀቁ። እግዚአብሔር እንድትጸልዩ በሚያነሳሳችሁ ሰዓት ወደ እንቅልፍ እንደማትመለሱ እንዴት ማረጋገጥ ትችላላችሁ? ለእግዚአብሔር ለመታዘዝ ቁርጠኞች ሁኑ። እግዚአብሔርን ካከበራችሁ ማነሳሳቱን ልትቃወሙ ሆነ እንቅልፍ ሊያሸንፋችሁ አይችልም። ከሥራ ደክማችሁ ልትገቡ ብትችሉም መነሳት ባለባችሁ ጊዜ እንድትነሱ ያደርጋችኋል። አስታውሱ፣ እናንተ የእግዚአብሔር የሥራ አጋር ናችሁ። በዚህ ምድር ላይ ያለውን ፍቃድ ለማስፈጸም ከእናንተ ጋር አጋር ይሆናል። ነገር ግን ለእርሱ ምላሽ በምትሰጡበት ጊዜ ችላ ማለታችሁ ይዞት ሊመጣ የሚችለውን መዘዝ በማወቁ ያዝናል። በጠዋት ለእግዚአብሔር ሰዓት ለማመቻቸት ፍላጎት ሊኖራችሁ ይገባል። አብራችሁት በተደጋጋሚ ጊዜን ካላሳለፋችሁ በቀር የእግዚአብሔርን ድምፅ ሙሉ በሙሉ ማወቅ አትችሉም። በየዋህነት ከእግዚአብሔር ጋር ግንኙነትን ለመመስረት መመኘት አለባችሁ። ብዙውን ጊዜ እንድትነቁ በሚያነሳሳችሁ ጊዜ የምትፈልጉትን ብቻ ከመጠየቅ ይልቅ እርሱን በግል ለማወቅና መንፈሳችሁ ያነጋግረው ዘንድ ልባችሁን ለመክፈት ተመኙ። ስለዚህም እግዚአብሔር በሚቀጥለው ጊዜ ካነቃችሁ በፍጹም ተመልሳችሁ እንዳትተኙ። እንጸልይ።
አባት ሆይ ዛሬ በፊትህ ቀርባለሁ፣ አመሰግንሃለሁ። እኔ ካንተ ውጭ ብቁ አይደለሁም። አንተ ረዳቴ ነህ፣ የምታጸናኝም አንተ ነህ። ዛሬ ስለተቀበልኩት ቃል አመሰግንሃለሁ። በሕይወቴ ያለህን ፍቃድ ስለገለጥክ አመሰግንሃለሁ። እስከ ዛሬ ድረስ በእጆች ስለተሸከምከኝ አመሰግንሃለሁ። በእኔ ውስጥ ያለው በጎነትህ እኔ ከምችለው በላይ ነውና ሁሌም ቢሆን እወድሃለሁ። ጌታ ሆይ ልቤን እንድትመረምርና አንተን የሚያከብር ነገር መኖሩን እንድታይ እጠይቅሃለሁ። ማረኝ። አንተ ስላልወደድካቸው እያንዳንዱ መንገዶቼ ንስሐ ገባለሁ። እናም ሁል ጊዜም ቢሆን በትእዛዝህና ለእኔ ባለ ዕቅድ መሠረት እኖር ዘንድ በመንፈስ ቅዱስ በኩል ጥንካሬን እቀበላለሁ። መንፈስ ቅዱስ ሆይ የሰጠኸኝን አንዱንም ነገር ካላንተ ማከናወን አልችልም። እናም እርዳታህን እሻለሁ። ስለ አራተኛው የጸሎት ሰዓት ዛሬ ያስተማርከኝን ትምህርት እረዳ ዘንድ እርዳኝ። ይህንን ወቅት በራሴ እንዴት መጠቀም እንዳለብኝ አላውቅም። እናም በቀሰቀስከኝ ጊዜ ንቁ ታደርገኝ ዘንድ እለምንሃለሁ። ከአንተ ጋር ላሰላስል በተቀመጥኩበት ጊዜም ትእዛዛትህን እንድሰማ የሚያስችለኝን ጸጋህን ስጠኝ። ኦ ጌታ ሆይ በምታናግረኝ ወቅት ወደ እንቅልፌ እንዳልመለስ አጠንክረኝ። ኢየሱስ ሆይ ሕይወቴን ላንተ ሰጥቻለሁ። መገኘትህ ከእኔ የሚያሸሽ ነገር ሁሉ አርቅ ዘንድ እርዳኝ። በመገኘት ውስጥ በንቃት ኖር ዘንድ እርዳኝ። ዕለት ተዕለት ከአንተ ጋር ያለኝን ግንኙነት ለሚገነቡ ነገሮች ሁሉ ልቤን ክፈት። አባ ከአንተ ጋር ኅብረት ያደርግ ዘንድ እርዳኝ። ለእኔ ባለ ፍቃድ እማልድ ዘንድ ጸጋን ስጠኝ። በተሳሳተ መንገድ ለመጸለይ አልፈልግም። መገለጦቼ እስኪመጡም ድረስ በጸሎት እቆይ ዘንድ ጸጋህን ስጠኝ። ጌታ ሆይ መለኮታዊ ጸጋህ ወደ እኔ ሲመጣ በጠላት ዕቅድ ላይ ለመጸለይ ጥንካሬን እንደማገኝ አውጃለሁ። በሥራና በገንዘቤ ላይ ያለውን የጠላትን አሰራር ከስሩ ነቅላለሁ። ቤተሰቦቼና የምወዳቸው ሰዎች ሁሉ በመንፈስ ቅዱስ ይሸፈኑ ዘንድ እጸልያለሁ። ከአሁን በኋላ ለእግዚአብሔር ድምፅ ንቁ ሆናለሁ። በመንፈስ ቅዱስም በኩል የእግዚአብሔርን እርዳታ አገኛለሁ። በኢየሱስ ስም አሜን። በዚህ ቪዲዮ ከተባረካችሁ ቻናላችንን ሰብስክራይብ ማድረግ እንዳትረሱ። ሕይወታችሁንና ከእግዚአብሔር ጋር የምታደርጉትን ጉዞ ለማሻሻልም ሌሎች መልእክቶች ይደርሷችሁ ዘንድ ቪዲዮውን ላይክ አድርጉ። ለወዳጅ ለቤተሰቦቹ አጋሩ። ተባረኩ። የኢየሱስ አዳራሽ በኢየሱስ የሚያምን ሁሉ ለዘላለም አይጠፋም። ኢየሱስ ክርስቶስ ጌታ ነው። የኢየሱስ አዳራሽ የዩቲዩብ ቻናልን ሁላችሁም ፎሎ በማድረግ ከኛ ጋር አብራችሁ እንድትሆኑ ለመጋበዝ ፈልጋለሁ። ኢየሱስ ክርስቶስ ሁላችሁንም ይባርክ።